ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያደረስናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደረጉን ስለ አጋርነታችሁ እጅግ አድርገን እናመሰግናለን። እንደ 100,000 ሰብስክራይበር ጥቂት ብቻ ይቀረናል። ዛሬም አጋርነታችሁ እንዳይለየን ውድ ቤተሰቦቻችን። በመረጃ ሰዓታችን በርከት ያሉ ጥንቅሮችን ይዘናል። በአውሮፓ ኃያላን ክለቦች በባርሴሎና በኩል ተጠባቂ ዝውውሮችና አሁናዊ ሁኔታዎች በቡድን ዜና በባርሴሎና በኩል እንዲሁ ለባርሴሎና ደጋፊዎች እናጋራችኋለን። የሪያል ማድሪዱን አምበል እናነሳለን። ዘ ስፔሻል ዋን ሲመጡ ዳግም የተደገመ ነገር አለ በማድሪድ በአውሮፓ ታላላቅ ክለቦች በተለይም በዝውውር ጉዳይ ላይ በርከት ያሉ ጥንቅሮችን ለእናንተ ውድ አድማጮቻችን ዛሬም ይዘን መተናል። አብራችሁን ቆዩን። በተወዳጁ የመረጃ ሰዓታችን በርከት ያሉ ጥንቅሮችን እናነሳለን። በርከት ያሉ መረጃዎቻችን ውስጥ በቢግ ሲክስ ከማንቸስተር ሲቲ ጋር በተያያዘም የቡድን ዜናና የተጠናቀቁ ዝውውሮች እንዲሁም ሊጠናቀቁ ከጫፍ የደረሱ ዝውውሮችን በማንቸስተር ሲቲ የመረጃ ሰዓታችን እንዲሁ ለማንቸስተር ሲቲ ደጋፊዎች የምናካፍላችሁ ይሆናል። በቼልሲ በኩል የዝውውር ጉዳዮችን እናነሳለን። ከስምነት የደረሱባቸው ዝውውሮች አሉ። ከዛ በተጨማሪም ደግሞ የቡድን ዜና በሰማዮቹ በኩል ይዘን መተናል። ከሊቨርፑል ጋር በተያያዘም ኮንትራቱን ያራዘመ ተጫዋች አለ፣ እናነሰዋለን ስለ ተጫዋቹ። ከዛ ውጭ ሊቨርፑልያን በሀሳብ መስጫ ሳጥናችን ላይ እንደ ነገር በጣም በስፋት እያሰፈሩልን ነው። የቡድን ዜና ማካተንበት መተናል። ለሊቨርፑል ደጋፊዎች ታደምጦታላችሁ። በማንቸስተር ዩናይትድ በኩል እስከ 40 ሚሊዮን ፓውንድ የተለጠፈበትን ተጫዋች የግላቸው ለማድረግ ፍላጎት አላቸው። በአማካኝ ስፍራም ወደ ላቲን አቀንተዋል ማንቸስተር ዩናይትዶች። በርከት ያሉ የቡድንና የዝውውር መረጃ በዩናይትድ በኩል እናካፍላችኋለን። የዛሬውንም ጨዋታ እናነሳለን። አርሰናል የዝውውር ሂሳብ ያቀርባል። ለየት ያለ ጥንቅር በአርሰናል የዝውውር ጉዳይ እናደርሳችኋለን። በአጥቂ ስፍራ ተጫዋቾች ጉዳይና በአርሰናል በኩል አንድሪያ ቤርታና ሚኬላ ማርቲያን አርቴታን በዝውውር ጉዳይ ተጨማሪ መረጃ እናካፍላችኋለን። አርሰናል ቤት ዛሬ ሊጠናቀቅ የሚችለውንም ዝውውር እናነሳለን። አብራችሁን ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በባርሴሎና እንጀምር። ባርሴሎናው ተጫዋች ማርክ ካሳይዶ አሁንም ባርሴሎና ለቃል ተብሎ ነው የሚጠበቀው። ከወኪሉ ጋር ውይይት እያደረገ መሆኑ ተረጋግጧል። የሳውዲ አረቢያ እና እንደዚሁም ደግሞ የአውሮፓ ክለቦች ማርክ ካሳይዶን ከባርሴሎና ለመስፈረም ፍላጎት እንዳላቸው ይታወቃል። ባርሴሎናዎችም አሁንም ተጫዋቹን ለመልቀቅ ካላቸው ፍላጎት ጋር በተያያዘ ነው ከወኪሉ ጋር ቀጣይ መዳረሻውን ውይይት እያደረገ የሚገኘው። እንደ ሞንዶ ዲፖርቲቮ ዘገባ ከሆነ ምናልባት በወቅታዊ ጉዳይ ዝውውሩን ሊያስቀሩ የሚችሉ ጉዳዮችም ግን ሊኖሩ የሚችሉበት አጋጣሚ አለ። በተለይም የቡድን የጉዳት ዜና በቡድን ውስጥ ጉዳት ካጋጠማቸው ተጫዋቾች ውስጥ አንዱ ፍራንኪ ዲዮንግ ነው። ፍራንኪ ዲዮንግ ጉዳት አስተናግዷል። ለበርካታ ወራት ከሜዳ ይርቃል ተብሎ ይጠበቃል። በእርግጥ በሱና በአሰልጣኙ መካከል ከሰሞኑ ክፍተት እንዳለ በስፋት መረጃ እየወጣ ነበረ። እንደ ባርሴሎና መረጃ ምንጮች ከሆነም ተጫዋቹ ጉዳት አጋጥሞታል። አሁንም በሕክምና ላይ እንደሚገኝ ተረጋግጧል። በቀጣይነት መቼ ይመለሳል በሚለው ጉዳይ ላይ ባርሴሎናዎች ግን ይፋዊ መግለጫ አላወጡም። በርከት ያሉ ተጫዋቾች በሜዳ ስፍራው ላይ ያላቸው እነ ማርክ በርናል፣ ኤሪክ ጋርሻ እና እንደ ጋቪ ያሉ ተጫዋቾች አሉ። ምናልባት ወደ ዝውውር ገበያ ሊያስወጣቸው ይችላል ተብሎ ይጠበቃል። ግን የተጫዋቹ ጉዳት በባርሴሎና በኩል ግልጋሎት እንዳይሰጥ ያደርገዋል። በሌላ በኩል የቡድኑ ተጫዋች ጁሊየስ ኮንዴ በዚህ ውድድር ዓመት ወይም በአዲሱ የውድድር ዓመት ዋነኛ ዕቅዱ ለባርሴሎና ዋንጫ ማምጣት መሆኑን ተናግሯል። በዚህኛውም የውድድር ዓመት ዋነኛው ዕቅዴ ጠንካራ ሆኖ መመለስና ምርጥ ጊዜን ማሳለፍ ነው። ባርሴሎናን ለማገዝም ያለኝን ሁሉ እሰጣለሁ ሲል ተደምጧል። በዚህም ክረምት ባርሴሎናን የመልቀቅ ምንም አይነት ፍላጎት እንደሌለው ተናግሯል። የቀድሞ የባርሴሎና ተጫዋች ሮበርት ሌዋንዶውስኪ ላሚን ያማል በስፔን ብሔራዊ ቡድን የተመለከትነው በጣም ዝቅተኛው ነው ብሏል። ላሚን ያማል በዚህ ዓለም ዋንጫ ላይ ምርጡን አላስመለከተንም ያለው ሮበርት ሌዋንዶውስኪ ላሚን ያማል ምርጥ ነው፣ ግን ከ2 ዓመት በፊት እንደነበረው አይደለም። በዚህኛው የዓለም ዋንጫ ላይ ጥሩ አልነበረም ብሏል። እናም የ2 ዓመት በፊት የነበረው ላሚን ያማል አወድሶታል። ላሚን ያማል በዚህ ዓለም ዋንጫ ላይ 8 ጨዋታ 1 ጎል 1 አሲስት ነበረው። ያው ስኬታማ ድሪብሎቹ እንደተጠበቁ ሆነው ማለት ነው። ምናልባት ከ2 ዓመት በፊት የአውሮፓን ዋንጫ ሲያነሱ የነበረውን ላሚን ያማል ፍጹም የተለየ ነበር ብሎታል። አሁን 19 ዓመት ሞልቶታል ላሚን ያማል። ስለ 17 ዓመቱ ላሚን ያማል ነው ሮቤርት ሌዋንዶስኪ እያነሳ የሚገኘው። ምናልባት የባርሴሎና ደጋፊዎች ያስተዋላችሁት ነገር አለ ወይ በላሚን ያማል ላይ? እድሜው ከፍ እያለ ሲመጣ
የብቃት የአቋም መውረድ ተመልክታችኋል? እናንተ በግላችሁ ምልከታችሁን ላኩልን። የሪያል ማድሪዱ ካፒቴን ወይም የሪያል ማድሪዱ አምበል አሁን ጊዜው ዋንጫ ማንሳት ነው ሲል ተደምጧል። በተጠናቀቀው 2 የውድድር ዓመት ከዋንጫ ውጭ ሆነ ያጠናቀቀው ሪያል ማድሪዱ አምበል በሚቀጥለው የውድድር ዓመት ግን ዋንጫ ማሸነፍ ይጠበቅብናል፣ ማድሪዳውያን ሊደሰቱ ይገባል በድጋሚ ሲል ተደምጧል። ደጋፊዎቻችን በእኛ እንዲደሰቱ እንዲኮሩ ማድረግ አለብን፣ በቀጣይ ውድድር ዓመትም ዋንጫ ማሸነፍ ይጠበቅብናል ብለዋል። በዘ ስፔሻል ዋን በጆዜ ሞሪኒዮም ስር የቡድኑ አምበል ሆኖ እንደሚቀጥል ይታወቃል። በነገራችን ላይ ጆዜ ሞሪኒዮ ዳግም ወደ ሪያል ማድሪድ ከተመለሱ ከ15 ዓመት በኋላ ሪያል ማድሪድም አንድ ነገር መልሷል። ከሜዳ ውጭ የሚለብሰውን መለያ ወደ አረንጓዴ ቀለም ቀይሮታል። ይህ የሆነው ከ15 ዓመት በኋላ ነው። ከ15 ዓመት በፊት እሳቸው በነበሩ ሰዓት በዚህ መለያ ነበር የሚጫወቱት፣ ሮናልዶ በነበሩ ሰዓት ማለት ነው። ምናልባት ጆዜ ሞሪኖ በዛ ዘመን ከነበረው ስኬት ጋር ዳግም ሲያገናኙት የሆነ የሚል ይጠበቃል። አንጋፋው ተጫዋች ሉካ ሞድሪች ኮንትራቱን በይፋ ራዝሟል። ሉካ ሞድሪች በ2026/27 የውድድር ዓመት በኤስ ሚላን ኮንትራቱ ከተጠናቀቀ በኋላ በሚቀጥለው የውድድር ዓመት በ25/26 የውድድር ዓመት ተጫውቶ ኮንትራቱ ከተጠናቀቀ በኋላ በ26/27 የውድድር ዓመትም ከቡድኑ ጋር ይቀጥላል። በተጠናቀቀው የውድድር ዓመት አንጋፋው ተጫዋች በ32 ጨዋታ ላይ በጣሊያን ሴሪያ ተጫውቷል። በነገራችን ላይ ተጫዋቹ 41 ዓመት ይሞለዋል ከሁለት ወራት ገደማ በኋላና በ41 ዓመቱ ነው በሴሪ የሚጫወተውና ምንም ጥያቄ የለውም አንጋፋው ተጫዋች ይሆናል። በሌላ በኩል ኤስ ሚላን ደግሞ ወጣቱን ተጫዋች ራፋኤል ሊአኦን ለገበያ አቅርቦታል። እስከ 60 ሚሊዮን ዩሮ ከሚደርስ የዝውውር ሂሳብን እየተጠባበቀ ይገኛል ከበርካታ ክለቦች ጋር። ይሄው ኤስ ሚላን ተጫዋች ስሙ ብዬ ያዘም ራፋኤል ሊአኦ እሱም በግሎ ኤስ ሚላን ለመልቀቅ ፈቃደኛ ቢሆንም እስካሁን በይፋ የዝውውር ጥያቄ የቀረበ ክለብ ግን የለም። ሃሪ ኬን አዲስ ኮንትራት በባየር ሙኒክ ይፈርማል ተብሎ ይጠበቃል። በርከት ያሉ ክለቦች ፍላጎት ነበራቸው። በነገራችን ላይ አልሂላል ከሳውዲ አረቢያ ከአውሮፓ ባርሴሎና በትልቁ ስሙን ሲነሳ የነበረ ክለብ እንደነበረ እናስታውሳለን። በተለይም ደግሞ በባርሴሎና በኩል የዩሊያን አልቫሬዝ ጉዳይ ካልተሳካም እንደ እቅድ የያዙት ተጫዋች ነበረ። በተለይም ያው የሚተኩት ሮቤርት ሌዋንዶስኪን ነው። ስለዚህ ልምድ ያለው በዛ ደረጃ ሃሪኬንን አስበው እንደነበረ የሚዘነጋ አይደለም። ግን አሁን ላይ ተጫዋቹ ኮንትራቱን እንደሚያራዝም ይፋ ተደርጓል። አልሂላሎች ከባለፈው ክረምት ጀምሮ ሃሪኬንን እንዳነጋገሩት ይታወቃል። በእርግጥ ከ2023 ጀምሮም የተጫዋቹ ፈላጊ ነበሩ። ሃሪኬን በሳውዲ አረቢያ ለመጫወት አንድ ቀን ወስን ይሆናል ማለቱ ከዚህ በፊት የሚዘነጋ አይደለም። በባርሴሎና በኩል ሁኔታውን እየተከታተሉ ነው። አሁን ባለው ሂደት ግን ሃሪኬን በባየር ሙኒክ ኮንትራት ይፈርማል ተብሎ ይጠበቃል። ካርሎ አንቾሎቲ ካርሊቶ የጣሊያን ብሔራዊ ቡድን ዋና አሰልጣኝ ለመሆን ጥያቄ ቀርቦላቸው እንደነበረ ይታወቃል። ከሳቸው በፊት የቀድሞ የሲቲው አለቃም እንዲሁ ፔፕ ጋርዲዮላም ጥያቄ ቀርቦላቸው እንደነበረ ይታወቃል። ፓውሎ ማልዲኒ ትላንትና እንግዲህ ጣሊያን ሁለቱንም ማለትም ፔፕ ጋርዲዮላና ካርሎ አንቾሎቲን ጥያቄ ማቅረቧን ቢያረጋግጡም አንቾሎቲ ግን ስራውን ለመቀበል ፈቃደኛ አይደሉም ተብሏል። አንቾሎቲ ለጣሊያን እግር ኳስ ፌዴሬሽን በአሁኑ ጊዜ በብራዚል ብሔራዊ ቡድን አሰልጣኝነት ስራ ላይ ሙሉ ትኩረት እንዳደረጉና በቅርቡ በብሔራዊ ቡድን የመልቀቅ ምንም አይነት እቅድ እንደሌላቸው አሳውቀዋል። ይህም ፔፕ ጋርዲዮላ ለጣሊያን ብሔራዊ ቡድን ዋና አሰልጣኝ ቀዳሚ እጩ ሆኖ ቀጥሏል። አዲሱ አሰልጣኝ በዚህ ሳምንት ማስታወቅ ቢቻልም በጣም ጥሩ ይሆናል የሚሉት ማልዲኒ ነገር ግን በጣም አያስቸኩልም ማለታቸው የሚዘነጋ አይደለም። እናም በቀጣይነት ብሔራዊ ቡድኑ አዲሱን አሰልጣኝ ከአንቾሎቲ ውጭ ይሆናል ማለት ነው። ወይ ፔፕ ጋርዲዮላ ወይ ሌሎች ሰዎችን ጣሊያን ብሔራዊ ቡድን በአሰልጣኝነት ይሾሙበታል ተብሎ ይጠበቃል። አሰልጣኝን ካነሳን ሉዊስ ዴላ ፎንቴ የፍጻሜውን ጨዋታ ድጋሚ እንደማይመለከቱ ተናግሯል። ነገር ግን ስሜቱ ፍጹም የማይረሳ እኛም ደግሞ ፍጹም የተለየ ብሔራዊ ቡድን የነበርንበት ብለውታል። እሳቸው የፍጻሜውን ጨዋታ አርጀንቲና እንድል ካደረጉ በኋላ በነገራችን ላይ ስፔን ውድድሩን ማሸነፏን ተከትሎ 38.1 ሚሊዮን ፓውንድ ከፊፋ የገንዘብ ሽልማት ተበርክቶላታል። አርጀንቲና 25.4 ሚሊዮን ፓውንድ አግኝታለች። እንግሊዝ ሶስተኛ ወጥታ 22.4 ሚሊዮን ፓውንድ፣ ፈረንሳይ 20.9 ሚሊዮን ፓውንድ አግኝታለች አራተኛ። በሩብ ፍጻሜ የተፋለሙ እና የወደቁት 14.9 ሚሊዮን ፓውንድ፣ 16 ጥሎ ማለፍ የተፋለሙት 12 ሚሊዮን ፓውንድ፣ ወደ 32 ጥሎ ማለፍ ገፍተው የነበሩ እና የተሰናበቱ 9 ሚሊዮን ፓውንድ ወስደዋል። እንደ አጠቃላይ በምድቡ የተካፈሉ 7.5 ሚሊዮን ፓውንድ ነው የወሰዱት። በነገራችን ላይ ፊፋ በዚህ የዓለም ዋንጫ ላይ
ወደ 15 ቢሊዮን ፓውንድ ገቢ እንዳገኘ እየተነገረለት ይገኛል። በጣም ግዙፍ የሚባል ገቢ እንደሆነ ይታወቃል። በዓለም ዋንጫ ታሪኮች ውስጥም በዚህ ዓለም ዋንጫ ውድድር ላይም ፊፋ የውድድሩ ኮከብ ተጫዋች ብሎ የመረጠው ሮድሪን እንደነበረ ይታወቃል። የሊቨርፑል አለቃ አንቶኒ ራኦላ እንደውም ያለምንም ግብ ያለምንም አሲስት ያለውን ሁሉ ስለሰጠ ብቻ ምርጥ ተብሏል። እኔም እንደሱ ነው መሆን የምፈልገው ማለታቸው የሚዘነጋ አይደለም። ከዚህ ጋር በተያያዘ ፊፋ ብቻ ነው የዓለም ምርጥ ተጫዋች የዓለም ዋንጫው ምርጥ ተጫዋች ብሎ የስፔኑን ሮድሪ የመረጠው። ከዛ ውጭ ግን እንደ ኢኤስቢኤን፣ IWFHS፣ ስካይ ስፖርት፣ ዘ አትሌቲክን ጨምሮ ትልልቅ ተቋማት የውድድሩ ኮከብ ተጫዋች ብለው የመረጡት ሊዮኔል አንድሬስ ሜሲን ነው። ምናልባት የእናንተ መልከታ ከዚህ ጋር ብታጋሩን ብለን ነው ጉዳዩን ይዘን የመጣ ነው። በሌላ በኩል ኒኮላስ ኦታሜንዲ ከአርጀንቲና ብሔራዊ ቡድን ራሱን በይፋ አግልሏል። ምናልባት የቀጣይ ማን ተሰናባች ይሆናል የሚለው በዚህ ብሔራዊ ቡድን እየተጠበቀ እንደሆነ ይታወቃል። ኦታሜንዲ ለአርጀንቲና ብሔራዊ ቡድን 139 ጨዋታን አድርጎ 1 የዓለም ዋንጫን፣ 2 ኮፓ አሜሪካና 1 ፋይናል የዜሚያ ዋንጫን ለብሔራዊ ቡድኑ ሲገኝ አካል ነበረ። በብሔራዊ ቡድን ደረጃ በርካታ ስንብቶች ግን እየተጠበቁ እንደሆነ ይታወቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ሰዓቱን የተመራረጡ ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይም እንደ ሁልጊዜው ዛሬም ሀሳብ አስተያየታችሁን አጋሩን ውድ ቤተሰቦቻችን። ቃል ስፖርት ዩቲዩብ ቻናልን ግን ላይክ፣ ሰብስክራይብ፣ ሼር ስታደርጉ ለ100 ሰብስክራይበር ጉዟችን አጋረ መሆን እንዳይረሳ ብለናል። ወደ ቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ሀሳብ አስተያየታችሁን ስታጋሩን ግን የክረምት የዝውውር መስኮትን እንዴት አገኛችሁት ብጽፉልን ደስ ይለናል። የክረምት የዝውውር መስኮት ቢያንስ 3 ዝውውሮችን እናስታውሳችሁና እንቀጥል። ሞርጋን ሮጀርስ ካስቶን ቪላ ወደ ቼልሲ 117 ሚሊዮን ፓውንድ። ኤሊዮት አንደርሰን ከኖቲንግሃም ፎረስት ወደ ማንቸስተር ሲቲ 116 ሚሊዮን ፓውንድ። ሳንድሮ ቶናሊ ከኒካስል ዩናይትድ ወደ ቶትንሃም ተከፍሎ የሚያልቅ አጠቃላይ 100 ሚሊዮን ፓውንድ ወጥቶበታል። ውድ ቤተሰቦቻችን የክረምት የዝውውር መስኮትን ግን እንዴት አገኛችሁት? ከሚወጣባቸው ዋጋ አንጻር የእናንተስ ክለብ ተጫዋች የማስፈረም አቅሙ ከዚህ አንጻር እንዴት አገኛችሁት? መልከታችሁን አጋሩን። በማንቸስተር ሲቲ ቤት መረጃን ጀመረ። የማንቸስተር ሲቲ ተጫዋች ኤርሊንግ ብሮት ሃላንድ ድርጊት በደጋፊዎች እንዲወቀስ አድርጎኛል የሚለው ጄሚ ቫርዲ ነው። ሌስተር ሲቲ ከማንቸስተር ሲቲ ጋር ጨዋታ በነበረበት ሰዓት ሃላንድ ግብ አስቆጠረ። ከዛ በኋላ እኔ ስስቅ ነበረ፣ የሲቲ ደጋፊዎች ግን ግብ ተቆጥሮብን በመሳቄ ምክንያት በጣም ተበሳይተው ነበር ይላል። የወቅቱን ክስተት የሚያስረዳው የቀድሞ የሌስተር ሲቲ ኮከብ ጄሚ ቫርዲ በሰዓቱ ሃላንድ ግብ ካስቆጠረ በኋላ በተገናኘንበት ሰዓት እቺን ግብ ያስቆጠርኩት ካንተው ከራስህ ከቫርዲ ተምሬ ነው፣ ያንተን እንቅስቃሴዎች በጣም እከታተል ነበር አለኝና በዛ ምክንያት ነበር የሳኩት። ሃላንድ ፍጹም የተለየ ተጫዋች ሲል አወድሶታል። በማንቸስተር ሲቲ ዝውውር ጉዳይ ላይ የአዮብ ቦዋዲ ጉዳይ በትልቁ ይጠበቃል። በነገራችን ላይ የአዮብ ቦዋዲ ዝውውር በማንቸስተር ሲቲ ሊፈጸም የሚችልባቸው እድሎች አሉ። ከዚህ ጋር በተያያዘ በርከት ያሉ የዜና ምንጮች የአዮብ ቦዋዲ ዝውውር ሊፈጸም የሚችለው ከሮድሪ ስንብት ጋር በተያያዘ ወይም ሮድሪ ለሲቲ መጫወት የማይችልባቸው አጋጣሚዎች ከተፈጠሩ ነው የሚሉ መረጃዎችን በስፋት ይዘው ወጥተዋል። ከዚህ ጋር በተያያዘ ከስፔን እየወጡ ያሉ መረጃዎች አሁን በሪያል ማድሪድ በኩል የተሻለ አቋም አለ ከመጀመሪያው ሮድሪን ከሲቲ የማስፈረም ሂደት ላይ ግን 100% ማድሪድ አልወሰንም። ፍሎሬንቲኖ ፔሬዝ 100% አልወሰኑም። ምናልባት ጫናው ወደ ዝውውሩ ድጋሜ በተወሰነ መንገድ ቢሆን እንዲመለሱ ከማድረግ ውጪ ማለት ነው። ከዚህ ጋር በተያያዘ ስካይ ስፖርት ጀርመን ይዞት በወጣው መረጃ መሰረት ተጫዋቹ በግል ሪያል ማድሪድን መቀላቀል ይፈልጋል። ሁኔታዎች ቀንተው የሚሄዱ ከሆነ የሲቲ የአማካይ ስፍራ ተጫዋች በክረምት ፈራሚ የሚሆነው ብቅ የሚለው አዮብ ቦዋዲም እንዲሆናል ተብሎ ይጠበቃል። የማንቸስተር ሲቲው አማካኝ ኤሊዮት አንደርሰን በማንቸስተር ደርቢ እስከሚጫወት መጓጓቱን ይናገራል። ስለ ደርቢ የተጠየቀው ኤደርሰን ለደርቢ ጨዋታ ጓጉቻለሁ፣ በዓለም ካሉ ትልልቅ ደርቢዎች አንዱ የማንቸስተር ዩናይትድ እና የማንቸስተር ሲቲ ጨዋታ ነው እያለ ነው። ነገር ግን እኔ ማንቸስተርን እስከማውቀው ሲቲ የማንቸስተር ከተማ ንጉሥ ነው ሲል ኤደርሰን ይናገራል። አክሎም ጨዋታው ምርጥ ጨዋታ ይሆናል፣ በጉጉት እየጠበቅኩ ነው የሚለው አንደርሰን የዘንድሮ የማንቸስተር ደርቢ ጨዋታ በፕሪሚየር ሊግ 4ኛ ሳምንት ላይ እንደሚደረግ ይታወቃል። ኤሊዮት አንደርሰን ከዚህ ጋር በተያያዘ ማንቸስተር ትልቁ ከተማው የማንቸስተር ከተማ ትልቁ ክለብ ማንቸስተር ሲቲ ነው ብሏል። ምናልባት በርካታ ዩናይትድውያን በዚህ ንግግሩ እንደተበሳጩ ይታወቃልና
ዳግም መለሰው የሪያን ሼርኪ ንግግሮች እየለጠፉ ይገኛሉ። ሼርኪ ሲቲን ሲቀላቀል በሊዮን የደረሰበትን ሽንፈት በማንቸስተር ዩናይትድ ሂሳብ የሚያወራረደው እና ዩናይትድን እስኪገጥም መጓጓቱን ተናግሮ ነበረ። ከዛም የማንቸስተር ደርቢ ላይ ምን እንደገጠመው ይታወቃል እና ከዛ ጋር እያያያዙት ነው። ኤሊዮት አንደርሰንም ይህን ሲናገር ዩናይትድ አጥብቆ ሲፈልጋቸው ከነበሩ ተጫዋቾች አንዱ እንደነበረ የሚዘነጋ አይደለም። ማንቸስተር ሲቲ እንግሊዛዊን አማካኝ ኤሊዮት አንደርሰንን በ5 ዓመት ውል ነው በትላንትናው ዕለት ያስፈረሙት። ኤሊዮት አንደርሰን ከፊርማው በኋላ ማንቸስተር ሲቲ ከዓለም ምርጥ ክለቦች አንዱ ነውም ሲል ተደምጧል። ማንቸስተር ሲቲ ሊያስፈርመው እንደሚፈልግ ሲሰማ ግን ሌሎችን አማራጮች ሁሉ እንዳላየ ነው የተናገረው። እሱን በትልቅ ደረጃ መፈተሽ እንደሚፈልግ የገለጸውም ተጫዋቹ ማንቸስተር ሲቲ ይህን እድል ሰጥቶኛል ብሏል። ማንቸስተር ሲቲ ዋንጮችን ለማሸነፍና በትልቅ ደረጃ ለመፎካከርም የተገነባ ቡድን ብሎታል። ሲቲ ለዚህ ዝውውር ከ135 ሚሊዮን ዩሮ በላይ የዝውውር ሂሳብ ማውጣቱ የሚዘነጋ አይደለም። ወይም ደግሞ አጠቃላይ 116 ሚሊዮን ፓውንድ ማለት ነው። በዚህ ክረምት ከተፈጸሙ ዝውውሮች ውስጥ ሁለተኛው ውዱ ዝውውር እንደሆነ ይታወቃል፣ ከሞርጋን ሮጀርስ ዝውውር በመቀጠል። ቼልሲዎች በዝውውር መስኮቱ ላይ የነቃ ተሳትፎን እያደረጉ ነው። ያው ትልልቅ ዝውውሮችን መፈጸም እንደሚችሉ ያለ አንድ የአውሮፓ መድረክ ተሳትፎ እንኳን አሳይተውናል። በሞርጋን ሮጀርስ ዝውውር የቼልሲ ዝውውር እንቅስቃሴ ተጠናክሮ ይቀጥላል ተብሎ ይታሰባል። ያው በዋነኝነት አሁን ቼልሲ ቤት የሚጠበቀው የተከላካዩ የላክሩዋን ዝውውር ነው። ከክሪስታል ፓላስ እሱን የማምጣት ሂደት ነው። ተጫዋች ያካተተ ከሆነ በዝቅተኛ ገንዘብ፣ ተጫዋችን ካላካተተ በቀጥታ የሚከፈል ከ52 ሚሊዮን ፓውንድ በላይ የዝውውር ሂሳብ ይጠበቅበታል። ዝውውሩ በዚህ ሳምንት የመፈጸም እድሉ በጣም ሰፊ ነው ተብሎ ይጠበቃል። ምንም እንኳን እስካሁን ይፋዊ ጥያቄ ባይቀርብም ግን ቤን ጃኮብስ ቼልሲ በጣም የተቃረበበት ዝውውር ነው ብሏል። በሌላ በኩል በቼልሲ በኩል ተጫዋች ትላንትና ለማስፈረም ከስምምነት መድረሳቸው ይታወቃል። ቤንጂ ፍላወርስ ቼልሲን ይቀላቀላል። ቼልሲ የአሜሪካን ታዳጊ ባለስልጦ የክንፍ ተጫዋች ቤንጂ ፍላወርስን ለአካዳሚ ለማስፈረም ነው የተስማማው። ከዳላሱ ክለብ ኦልስታር ጋር ተስማምቷል። 18 ዓመት ሲሞላውም ዋናውን የቼልሲን ቡድን የሚቀላቀል ይሆናል። ቼልሲ ወጣቶችንም ወይም ነገውንም እያጠናከረ ይገኛል። ቼልሲ ትላንትና በዝግ ስቴዲየም የወዳጅነት ጨዋታን አድርጎ ነበረ። ብሮምብሌ የተባለ የአካባቢው ክለብ ጋር ነበረ ጨዋታውን አድርጎ የነበረው። ቼልሲ በዝግ ስቴዲየም በነበረ ጨዋታ 3-2 አሸንፈዋል። ዦዋ ፔድሮ፣ ጄምስ ባዮን ጌተንስ እና ሜጋ የዣቪ አሎንሶ የመጀመሪያ 3 ግብ አስቆጣሪ ተጫዋቾች ሆነዋል። ያው ዋና ጨዋታ ግን በቀጣይነት ይደረጋል። በዛሬው ዕለት ወደ አውስትራሊያ ጉዞ ያደርጋል የቼልሲ ስብስብ። በርከት ያሉ ተጫዋቾቹን እንግዲህ ይይዛል ተብሎ ይታሰባል። ግን በርከት ያሉ ደግሞ የአካዳሚ ተጫዋቾችንም አካቶ ነው ጉዞ የሚያደርገው። እነ ሮሚዮ ላቪያ ከጉዳት ተመልሷል፣ ጥሩ የሚባለው ዜና ነው። ፎፋና፣ ኮል ፓልመር፣ ግብ ጠባቂው ሳንቼዝ፣ አዲስ ፈራሚ ፓሌስትራን ጨምሮ እነ ጀረል ሃትዋ፣ ኤስታቪዮ፣ ጆዋ ፔድሮን በርከት ያሉ ተጫዋቾችን በቡድኑ ይይዛል እና ዋናዎቹንም ተጫዋቾች ማግኘት ትችላላችሁ። ቼልሲያን የቅድመ ውድድር ዝግጅት ለማድረግ ወደ አውስትራሊያ ዛሬ ቼልሲ ጉዞ ያደርጋል። ቃል ስፖርት ላይ ናችሁ ውዶቻችን፣ ላይክ ማድረግ እንዳይረሳ። በሊቨርፑል በኩል በዝውውር መስኮቱ ላይ በዝርዝራቸው ውስጥ ያካተቷቸው በርካታ ተጫዋቾች የነበሩት አንዱ በሳላ ቦታ የአንዲዮ ሜንዲን ማምጣት ነበረ። ብራድሌይ ባርኮላን በዝርዝር ውስጥ አለ፣ በጣም ከተጋነነው ዝውውሩ ሂሳቡ ጋር ማለት ነው። ከዚህ ጋር በተያያዘ የሳላን ተተኪ ለማምጣት ወይም ደግሞ እንደ ቡድን የክንፍ አጥቂ አምጥቶ ሚዛኑን የጠበቀ ቡድን እንዲሆን ለማድረግ በሚደረገው ጥረት ላይ በርካታ አማራጮችን እያዩ ይገኛሉ። አሁን ላይ የኒኮ ዊሊያምስን ሁኔታ እየተከታተሉ ነው። አርሰናልን በዝርዝር ውስጥ ካካተታቸው ተጫዋቾች አንዱ እንደሆነ ይታወቃል። በአትሌቲኮ ቤልባኦ ቤት የረጅም ጊዜ ኮንትራት አለው። እስከ 77 ሚሊዮን ፓውንድ በላይም ሊያስወጣ ይችላል ተብሎ ይታሰባል። አርሰናልና እንግዲህ ሊቨርፑል በዚህ ዝውውር ላይ ጠንካራ ፉክክር ያደርጋሉ ተብሎ ይታሰባል። በተለይም አርሰናል ማርቲኔሊን የሚሸጥ ከሆነ ማለት ነው። በሊቨርፑል በኩል ግን ይህ ዝውውር እንደ ቅንጦት የሚታይ ወይም የሆነን ተጫዋች ሸጠው ለማምጣት የሚያደርጉት ጥረት ሳይሆን የሳላ በቡድኑ አለመኖር የቡድኑን ሚዛን ለመጠበቅ የሚያስፈልግ የክንፍ አጥቂ ተደርጎ ሊወሰድ ይችላል። ምንም እንኳን ሳላ በሚጫወትበት የቀኝ ክንፍ አጥቂ ሆኖ ባይጫወትም ግን እንደ ቡድን ሳላን በመተካት ሂደት ውስጥ ኒኮ ዊሊያምስ በሊቨርፑል ዝርዝር ውስጥ የተያዘ ተጫዋች ሆነዋል። ሊቨርፑል ትላንትና የተጫዋቹን ኮንትራት አራዝሟል። ፍሪድ ውድማን ግብ ጠባቂው እስከ 29 በሊቨርፑል የሚያቆየውን ኮንትራት ፈርሟል። እውነቱን ለመናገር በጣም ደስተኛ ነኝ ብሏል። ባለፈው ውድድር ዘመን በግሌ ለእኔ በጣም አስደናቂ ነበር የሚለው የሊቨርፑል ኮንትራት ያራዘመው ፍሪድ ውድማን ከዛም በቀደም ውድድር ዘመኑ ተመልሼ እዚህ ረዘም ላለ ጊዜ እንድቆይ ከክለቡ አዲስ ውል ስለቀረበልኝም ደስተኛ ነኝ ብሏል። እዚህ እንደገና ፈርሜ የዚህ አስደናቂ ክለብ አካል መሆን በመቻሌም በጣም ደስተኛ ነኝ ሲል ተደምጧል።
በርካታ ስሜቶችም ተሰምቶኛል ብሏል። በዚህ ክለብ እንደምቀጥል ካረጋገጥኩ በኋላ የመጫወት እድልን በተመለከተ የመጫወት እድል ሳገኝ እጫወታለሁ። የፓላስ ጨዋታ ከደጋፊዎች ጋር እውነተኛ ግንኙነት እንዳለኝና ስለ ክለቡ ሰፊ ግንዛቤ እንዲኖረኝ ያደርጓል ብሏል። አምና በጥቂት አጋጣሚችን እድል አግኝቶ ተጫውቶባት ከነበሩ ጨዋታዎች ውስጥ አንደኛው ነው። በዚህም ዓመት በአዲሱ አሰልጣኝ ስር እድል ካገኘው ለመጫወት ሁሌም ራሴን አዘጋጃለሁ ሲል ተደምጧል። ከሊቨርፑል ጋር በተያያዘ ግን በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ የመጡልን የዝውውር ጉዳዮች አንደኛው ናቸው፣ እንመለስበታለን። በቡድን ዜና ግን እንደነ ስቴቨን ባስቲች ያሉ ተጫዋቾች ወደ ልምምድ ተመልሰዋል። በቅድመ ውድድር ዝግጅት ከቡድኑ ጋር ልምምድ እየሰሩ ይገኛሉ። ይህም የሊቨርፑል ቀጣይ ዝውውር ላይ አንዳች ነገር ይኖረዋል። ሊቨርፑል በቀጣይ ዝውውር የሚያደርገው የቡድኑን ጥልቀት ከተመለከቱ በኋላ ነው። በነገራችን ላይ 100% በአሜሪካን ባለሀብት ስር የተያዘው ሊቨርፑል በጥቂቱም ቢሆን የአክሲዮን ድርሻውን ለመግዛት በርካታ ባለሀብቶች እየተረባረቡበት ነው። ምናልባት የሚያመጣው ለውጥ ካለ በርካታ የሊቨርፑል ደጋፊዎች በሀሳብ መስጫ ሳጥናችን ላይ በዝውውር መስኮቱ የክለቡን እንቅስቃሴ እንዳልወደዱም በግልጽ ጽፈውልናል። ትላንት ምሽት በቃል ስፖርት ዩቲዩብ ቻናል ማለትም ሐሙስ ምሽት በጁላይ 24 ባቀረብነውም ጥርቅር ላይ በርካታ ሊቨርፑሊያንስ ጽፉልን ነበረ። በነገራችን ላይ ለሊቨርፑል ደጋፊዎች የዝውውር መስኮቱ ከ39 ቀን በላይ ይቀረዋል። ፕሪሚየር ሊጉ ሊጀምር ወደ 30 ቀን ገደማ ይቀረዋልና ከአንድ ወር በላይ ኦልሞስት እንዳጠቃላይ ይቀረዋል ክለቡ ራሱን ለማዘጋጀት። ምናልባት በዛ ጊዜ የሚፈጸም ነገር ካለ እንመለከተዋለን። ማንቸስተር ዩናይትድ በዝውውር መስኮቱ ላይ በርካታ አማራጮችን እያየበት የሚገኘው የመሃል ተከላካይ ጉዳይ እንደሆነ ይታወቃል። ምናልባት ዩናይትድ ከመጋረጃ ጀርባ የሚያስፈርመው ተጫዋች እንዳለ ሁሉ ሚዲያዎች ደርሰንበታል እያሉ የዩናይትድን እንቅስቃሴ የመለማዮቹን እንቅስቃሴ እየተከታተሉ ይፋ የሚያደርጓቸው ዝውውሮች አሉ። ለአብነት ያክል ማንቸስተር ዩናይትድ የቦታፎጎን ብራዚላዊ አማካይ ስፍራ ተጫዋች ዳንኤሎን እየተመለከተ ነው። በነገራችን ላይ ዳንኤሎ ለፕሪሚየር ሊግ እንግዳ አይደለም። በኖቲንግሃም ፎረስት ሲጫወት እናውቀዋለን። የ5 ዓመቱ ተጫዋች ወደ ብራዚል ሲያቀናን በርካቶች ተገርመው ነበረ። እንዴት ከኖቲንግሃም ፎረስት ወደዚያ ያቀናል በሚል ማለት ነው። በዓለም ዋንጫ ግን የካርሎ አንቸሎቲን የብሔራዊ ቡድን ወክሏል። ተጫዋቹ ከዚህ በፊት የመጫወት ልምድ ያለው ፓልሜራስ በዚኔት ፒተርስበርግ ተጫውቷል። አሁን በቦታፎጎ እየተጫወተ ይገኛል። ተጫዋቹ እስከ 25 ሚሊዮን ፓውንድ በላይ ይጠበቃል። 25 ዓመቱ ነው። ማንቸስተር ዩናይትዶች በርካታ የአማካይ ስፍራ ተጫዋቾችን ሲያዩ ከተመለከቱ ውስጥ አንዱ ነው። በነገራችን ላይ የላቲን ተጫዋቾችን ማስፈረም በታታሪነት እንደማይታሙ ይታወቃል። በዚሁ የአማካኝ ስፍራ ዝውውር ላይ ከዩናይትድ ፖሊሲ ጋር በጣም ተቀራርቦ የነበረው እንደ አሌክስ ስኮት ያለ ተጫዋች ነበረ። ሌላኛው ለዩናይትድ ፖሊሲ በጣም ቅርብ የነበረው ካርሎስ ባሌባ ነበረ። የዩናይትድ ፖሊሲ አንደኛው በተጫዋችነት ደረጃ ዩናይትድን መርጦ መጫወት ነው። ባሌባ ለዚህ ጥሩ ነበረ። የዝውውር ሂሳቡ ዩናይትድ እንደማይፈልግ አስታወቀ። ሌላው ግን በአሌክስ ስኮትን ጉዳይ ላይ ዩናይትድ ተመሳይ አቋም ነው ያላቸው። ይሄ ትልቅ ገንዘብ ወጪ ሊያስደረግ የሚችል አማካኝ አይደለም የሚል ግምገማን አደርገዋልና ዩናይትድ እዚህ ዝውውር ላይ ያለ ተብሎ አይታሰብም። ከዚህ በኋላ እነ ቤን ጃኮብስም ዩናይትድ በካርሎስ ባሌባና በአሌክስ ስኮት ዝውውር ላይ የመቀጠል ዕድሉ በጣም ዝቅተኛ ኦልሞስት ወጥቷል በሚባል ደረጃ እንጂ ዩናይትድ በመሰረታዊነት ሌሎች ዝውውሮችን እያየ ነው እስካሁን ከፈጸማቸው ዝውውሮችም አንጻር። ዩናይትድ ሌላ የፕሪሚየር ሊግ ተጫዋች ለማምጣት በዝርዝር ውስጥ ያካተተው ጄይደን ስፔንስን ነው። በስፐርስ ቤት እንደማይቀጥል ይታወቃል። ስፔንስ የተጫዋች በቀጣይነት መዳረሻው ይሆን ዘንድ በርካታ ክለቦች ፍላጎት አላቸው። በነገራችን ላይ ከበርካታ የፕሪሚየር ሊግ ትልቅ ክለቦችም ጋር ሲያያዝ ዩናይትድ ብቸኛው አይደለም። ግን ዩናይትድ ይህን ተጫዋች ሁኔታ እየተከታተለ ነው። ስፐርስ ተጫዋቹን ለመሸጥም ዝግጁ ነው። በነገራችን ላይ ከፕሪሚየር ሊግ ውጭ ኢንተር ይጠቀሳል። ማንቸስተር ዩናይትድንም ሆኖ ሌሎች ፈላጊዎች እስካሁን ከ40 ሚሊዮን ፓውንድ በላይ መክፈል እንዳለባቸው እየተነገረ ነው። ምናልባት ለፕሪሚየር ሊግ ክለቦች የተለየ ሂሳብ በቶትናም ሆትስፐርስ በኩል እስካልቀረበ ድረስ ማለት ነው። ተጫዋቹ በዚህ ክረምት መልቀቅ ሲፈልግ መዳረሻውን በተመለከተ ግን የመጨረሻ ውሳኔውን አልወሰነም። ዩናይትድ የግራ ተመላላሽ ይፈልጋል። ካጣ ግን ኑስር ማዝራዊ በዛ ቦታ ላይ መጫወት ይችላልና በግራ ተመላላሽ ምናልባት ቀኙን የሚያግዝ እንደ ጄይደን ስፔንስ ያለ የፕሪሚየር ሊግ ልምድ ያለውን ተጫዋች ለማምጣት ከተንቀሳቀሰ ለዩናይትድ በጣም ወሳኝ ተጫዋች ሊሆን ይችላል። በዓለም ዋንጫ እንግሊዙን ወክለው ከተጫዋቾች ውስጥ ይጠቀሳል። የዩናይትድ ዋና አሰልጣኝ ማይክል ካሪክ በማንቸስተር ዩናይትድ ቡድን በጣም እርግጠኛ እንደሆኑ እየተናገሩ ለመመልከት በጣም ምርጥ ቡድንም ነው እያሉ ነው እሳቸው። እውነቱን ለመናገር መግጠም የሚፈልገው ፓርሰን ጀርሜንን ነውም ብለዋል። በቅድመ ውድድር ዝግጅት ላይ ከጓጉለት ጨዋታ እነሱ እያሸነፉ ነው፣ ግን ከምንም በላይ ዋነኛው የጨዋታ መንገዳቸው ነው የሚሉት ማይክል ካሪክ
እኔ በተለይም አማካዮቻቸው በሚጫወቱበት መንገድና ባላቸው ግንኙነት የሚጫወቱትን አጭር ቅብብሎች ወደዋል የፓሪስ ሰን ዠርሜንን ብለዋል። ካሪክ አክሎም እነሱ ማለትም ፓሪስ ሰን ዠርሜንን ማለታቸው ነው ከፊት በፍጥነት ነው የሚያጠቁት ያላቸው ኃይል አማካዮቹን የሚኖሩት ክፍት ቦታዎችን የሚጠቀሙበትን መንገድ በጣም ያጓጓል ብለዋል። በተጨማሪም ለአንድ አማካይም በተደጋጋሚ ኳሶችን ማግኘት ህልሙ ነው። በተደጋጋሚ ኳሶችን ማግኘትና ወደፊት ማቀበልም የአማካኝ ስፍራ ተጫዋች ፍላጎት ነው የሚሉት እሳቸው ፒኤስጂ ለመመልከት በጣም ምርጥ ቡድን ነው። እንዲህ አይነት አማካኝ ቡድን ሁሉም ይፈልጋል ብለዋልና የካሪክ አማካኝ እንዲሆን የሚፈለገው ልክ እንደ ፓሪስ ሰን ዠርሜኖቹ እነ ቪቲኒያ እነ ዦ ጎሜዝ ያለ ጥራት እነ ፋቢያን ሩይዝ ያለ ጥራት እንደሚፈልጉም ነው በዚሁ በጋዜጣዊ መግለጫቸው ላይ ፍንጭ የሰጡት። ማቲያስ ኩኛ አሁን እየተጫወትኩ የምገኝበት ማንቸስተር ዩናይትድ የነ ሮናልዲኒዮ ጎቾ የነ ሮናልዶ ኒውስ ላዛሪዮ ዴሌማ ህልም የነበረ ቡድን ነው እያለ ነው ማንቸስተር ዩናይትድን። የማንቸስተር ዩናይትዱ ኮከብ ብራዚላዊ ማቲያስ ኩኛ የሀገሩ ልጆች የነበሩት የቀድሞ የሀያላኖቹ ክለቦች ሪያል ማድሪድ እና ባርሴሎና ተጫዋች የነበሩት ሮናልዲኒዮ ጎቾ እና ሮናልዶ ናዛሪዮ ዴሌማ ህልማቸው በዩናይትድ መጫወት ነበር። ያ ህልማቸው ባይሳካም እኔ እየተጫወትኩበት ነው ብሏልና ምናልባት ይሄ ንግግሩ ቪኒሺየስ ጁኒየር ጋር ደግሞ በርካቶች እያገናኙ እንድትሆኑ ምናልባት በሪያል ማድሪድ የማይቀጥል ከሆነ ዩናይትድ እድሉን ቢሞክር በግል ቪኒሺየስ ጁኒየርን ማሳመን አይቸግረውም። እነ ሮናልዲኒዮ ጎቾ እነ ሮናልዶ ናዛሪዮ ዴሌማ የመጫወት ህልም ኖሯቸው ከነበረ ምናልባት ቪኒሺየስ ጁኒየር ከማድሪድ ካልተስማማና ኮንትራቱን ካላራዘመ ዩናይትድ በግል ቢጠይቀው አይቸግርም። ምናልባት ማድሪድ ከሚለጥፍበት ዋጋ ውጭ የሚሉ በርከት ያሉ መረጃዎች እየወጡ ይገኛሉ። የማንቸስተር ዩናይትድ ደጋፊዎች ዛሬ እንደሚጠብቁት እውነት አለ። በሮዘንበርግ ማንቸስተር ዩናይትድ የቅድመ ውድድር ዝግጅት ሁለተኛ ጨዋታውን ያደርጋል። ዩናይትድ በሬክሳም 1-0 ተሸንፎን የቅድመ ውድድር ዝግጅቱን የጀመረው ማይክል ካሪክ በዛሬው ጨዋታ ላይ በርካታ ታዳጊ ተጫዋቾችን ይጠቀማሉ ተብሎ ይታሰባል። ለዛም ነው እንግዲህ የዩናይትድ ደጋፊዎች በተለይም ሊያዩት የሚጓጉት ጄጄ ጋብርኤል እና ቾዶቢ ማርቴን በዋናው ቡድን ዛሬ ይጠበቃሉ። ጨዋታውን ለመመልከት ካሻችሁ የዩናይትድ ደጋፊዎች ጨዋታው በኢትዮጵያን ሰዓት አቆጣጠር ከምሽቱ 1 ሰዓት ሲል ይጀምራል። ሮዘንበርግ ከማንቸስተር ዩናይትድ ሁለተኛውን መለያ ወይም አዲስ ያስተዋወቀውን ሰማያዊ መለያ ለብሶ ይጫወታል። አንድ ጊዜ መገናኘት ታሪክ ነበራቸው ሮዘንበርግ እና ማንቸስተር ዩናይትድ። ያም ጨዋታ በሮዘንበርግ ድል አድራጊነት ተጠናቆ ነበር 1-0። ዛሬ ስምሎ ይጠበቃል። ጨዋታውን ለመመልከት ማንቸስተር ዩናይትድ ኦፊሻል ገጾች በሙሉ ጨዋታውን እንደሚያስተላልፉት መረጃ ደርሶናል። ስለዚህ ጨዋታው በሚጀምርበት ሰዓት እነኛን አማራጮች መፈተሽ ለዩናይትድ ደጋፊዎች ጨዋታውን ለመመልከት ያመቻቸዋል። አርሰናል ብሩኖ ጊማሬሽን ለማስፈረም በግል ከተጫዋቹ ጋር ከስምነት ደርሰዋል። ይሄ በይፋ የተረጋገጠ ነው። በሩመር ደረጃ የነበረው ይሄ ጥሩ የሚባለው ዜና ነው። ብሩኖ ጊማሬሽ በይፋ አርሰናልን ለመቀላቀል ከስምነት ደርሷል። መድፈኞቹ የተጫዋቹ ሁኔታ ካጠናቀቁም በኋላ ለኒውካስል ዩናይትድ 82 ሚሊዮን ዩሮ ወይም ደግሞ በፓውንድ ከገለጽ ነው 70 ሚሊዮን ፓውንድ ለማቅረብ ተዘጋጅቷል። አሰልጣኝ ማይክል አርቴታ ተጫዋቹን ለመውሰድ በግላቸው ከፍተኛ ጥረት እያደረጉ እንደሆነም ተረጋግጧል። ብራዚላዊ አማካኝ ብሩኖ ጊማሬሽ ከዚህ በፊት አርሰናል ለመቀላቀል እንደሚፈልግ አሳውቆ ነበር። አሁን ደግሞ ተጫዋቹና አርሰናል ባደረጉት ድርድር ከስምነት ደርሰዋል። አዲሱም የአርሰናል 70 ሚሊዮን ፓውንድ ወይም 80 ሚሊዮን ዩሮ ለኒውካስል ከዛሬ ጀምሮ ይቀርባል ተብሏል። የአርሰናል ደጋፊዎች ግን እርግጠኛ አይደሉም ይላል የፋብሪዚዮ ሮማኖ ዘገባ። ምክንያቱም ገንዘቡ በኒውካስል ውድቅ ይደረጋል የሚል ስጋት። ብሩኖ ጊማሬሽን በተመለከተ ኒውካስል ተጫዋቹ በግል ከአርሰናል ጋር ተስማምቶ ሳለ አርሰናል የዝውውር ሂሳብ ሊያቀርብ ተዘጋጅቶ ሳለ ያደረጉት ነገር በጣም አነጋጋሪ ሆኗል። ኒውካስል አዲሱን መለያቸውን ሲያስተዋውቁ በራሱ በብሩኖ ጊማሬሽ ነው ያስተዋውቁት። እነ ኒክ ቮልትሜድም ተካተውበታል። ጉዳዩ በጣም አነጋጋሪ ያደረገው ያ ነው። ከዛ ውጭ የሚኬል አርቴታ ጥረት ከፍ ያለ ነው። በነገራችን ላይ ብሩኖ ጊማሬሽ ባለፉት 3 ዓመታት ውስጥ ውድ ቤተሰቦቻችን 697 የ1-1 ፍልሚያን አሸንፈዋል። በፕሪሚየር ሊግ የሚስተካከለው የለም። 291 ጥፋት ተሰርቶበት ለቡድኑ ቅጣት ምት አስገኝቷል። ባለፉት 3 ዓመታት በፕሪሚየር ሊግ ይህን ያረጋ አማካኝ የለም። ብሩኖ ጊማሬሽ ስለ ምርጥነቱ ቁጥሮች ይናገራሉ። ምናልባት ዕድሜው እና ኒውካስል የሚጠይቅበት ገንዘብ ለአርሰናል አልዋጥ ካላላቸው በስተቀር ማለት ነው። በእርግጥም ያስኬዳል። ዕድሜው 29 ዓመት ለሞላ ተጫዋች የሚጠየቅ በጣም የተጋነነ ክፍያ ለአርሰናል ስጋት ብቻ ሳይሆን ለሁሉም ክለቦች ስጋት የሆነ ጥያቄ ነው። ወቅታዊ ገበያውን እንዴት እንደጦዘ በመግቢያችን ላይ ነግረናችኋልና የሶስቱን ዝውውር አንስተን አርሰናል ምን ያህል ርቀት ይሄዳል ነው አሁን ትልቁ ጥያቄ።
መግቢያችን ላይ ምናልባት ያነሳናቸው 3 ዝውውሮች ለአርሰናል ደጋፊዎች ተወያዩበት ያልናቸውን በድጋሚ እናንሳው። የክረምት ውዱ ዝውውር የሞርጋን ሮጀርስ ነው። 117 ሚሊዮን ፓውንድ ተከፍሎበታል። ኤሎት አንደርሰን 116 ሚሊዮን ፓውንድ ተከፍሎበታል። ሳንድሮ ቶናሊ ተከፍሎ የሚያልቅ አጠቃላይ 100 ሚሊዮን ፓውንድ ነው። ስለዚህ አርሰናል አይገደድም የሚለው እንዳለ ሆኖ የእድሜውን ጉዳይ አጠራጣሪ ቢሆንም ግን አርሰናል ይህን ተጫዋች በባሌም በቦሌም የተጠየቀውን እስከ 100 ሚሊዮን ፓውንድም ከፍሎ ማግኘት አለበት በሚለው ነው ወይንስ ምልከታችሁን አርሰናላውያን አጋሩን? ሌላው በአጥቂ ስፍራ ላይ ነው። ከአርሰናል ቤት ከሰሞኑ ትልቅ ውሳኔ ይወሰናል ተብሎ የሚታሰበው የዩሊያን አልቫሬዝን ጉዳይ በተመለከተ ነው። በዩሊያን አልቫሬዝ ጉዳይ አርሰናል በግል ላይ የወስኑበት ነገር የባርሴሎና ጉዳይ አለይ ብሏል። አትሌቲኮ ማድሪድ ብቻ ነው ለአርሰናል ትልቅ ተስፋ የሰጠው በተጫዋቹ በኩል ወደ ባርሴሎና እንሸጠውም እዛው ሊጉ ስላለ በሚል። ከዚህ ጋር በተያያዘም በአርሰናል ጉዳይ ላይ 3 ውይይቶች አሉ። ዮኬሬሽን እናካተው፣ አልቫሬዝን በገንዘብ ብቻ እናምጣው ወይንስ በዝውውር መስኮቱ ላይ በድርድር እናምጣውና በአትሌቲኮ ማድሪድ የምንጠየቀው ክፍያ ላይ በድርድር እናምጣው ካልሆነ ይቀር በሚለው ጉዳይ ላይ ነው ውይይት ይደረጋል ተብሎ የሚታሰበው። አሰልጣኝ ሚኬል አርቴታ የዩሊያን አልቫሬዝ አድናቂ ናቸው። ቪክተር ዮኬሬሽ ላይ ያላቸው እምነት በተወሰነ መንገድ እየተቀዛቀዘ ነው የሚሉ መረጃዎች ከወጡ በኋላ ማለት ነው። ቪክተር ዮኬሬሽ የአርሰናል የሚኬል አርቴታ ውዱ ፈራሚ ቢሆንም የጠበቁትን ያክል ሆኖላቸዋል ለማለት ይቸግራል። ግን በፕሪሚየር ሊግ ነው እየተጫወተ ያለው፣ የመጀመሪያ ዓመቱ ነው። በአርሰናል በኩል ከሰሞኑ አዲስ ነገር ልንሰማ እንችላለን። ከክለቡ ይለቃሉ ተብሎ ከሚጠበቁት ውስጥ ኬፓ አሪዛባላጋ ይጠቀሳል። ለዩቬንቱስ አርሰናሎች አቅርበውት ነበረ ከሰሞኑ ዩቬንቱስ ግብ ጠባቂ ለማስፈረም ካለው ፍላጎት አንጻር። ከዚህ ጋር በተያያዘ ዩቬንቱሶች ይፋ ጥያቄውን በጊዜያዊነት አላቀረቡም። አርሰናል ምንም እንኳን ተጫዋቹን ለገበያ ቢያቀርበውም ማለት ነው። ከዚህ ጋር በተያያዘም ግብ ጠባቂውን ለማስፈረም ማን ጥረት ያደርጋል የሚለው ይጠበቃል። ግን የውል ማፍረሻ ቀነ ገደቡ ስለተጠናቀቀ ይሄ ውል ወይም ይሄ ዝውውር ሊፈጸም የሚችለው በድርድር ብቻ ነው በአርሰናል በኩል የሚጠበቀው። ከዛ ውጭ ግን ያው ለአርሰናል ለገበያ የቀረቡት እነ ክርስቲያን ኖርጋርድን ጨምሮ በርካታ ተጫዋቾች እንዳሉ ይታወቃል። እነ ማርቲኔልንም ጨምሮ በዚህ ክረምት ትልቅ ሽያጮች በአርሰናል በኩል ይጠበቃሉ። ከትሮሳርድ በመቀጠል የሚሸጥ ሌላ ተጫዋቾች በርከት ያሉ ናቸው። ሚኬል አርቴታ አርሰናልን ከተረከቡ በኋላም ከምርጥ 10 ሊጎች ከሚባሉት ወይም ደግሞ ይሄ እንግሊዝ ፕሪሚየር ሊግ፣ የስፔን፣ የጣሊያን፣ የጀርመን፣ የፈረንሳይ፣ የፖርቱጋል እያለን ከምንጠቅሳቸው ምርጥ 10 ሊጎች ውስጥ ማለት ነው ከዛ ውጭ ያመጧቸው ተጫዋቾች ይሄ ምርጥ 5 ሊጎች ውስጥ ካመጧቸው ተጫዋቾች ውስጥ ከተመለከትን ፓብሎ ማሪን አምጥተው ነበረ፣ አልተሳካም። ሳምፔሎ ኮንጓም አምጥተው ነበር፣ አልተሳካም። ኑኖ ታቫሬዝ አመጡት፣ አልተሳካም። ፋቪዮ ቬራ አመጡት፣ አልተሳካም። ማተርነር መጣ፣ አልተሳካም። ማርኪኒዮስ መጣ፣ አልተሳካም። ምናልባት ዩሊያን ቲምበር በተወሰነ መንገድ ጉዳት፣ ቪክተር ዮኬሬሽ የመጣበት ዓመት ነው የተፈለገውን ያክል ግብ አለማስቆጠር። ክርስቶስ ዞሊስ መጥቷል። አሁን ይሄ ምርጥ 5 ሊጎች ውጪ ማለት ነው። ምናልባት የክርስቶስ ዞሊስስ የሚሳካ ነው ወይ የሚለው በቀጣይ ይጠበቃል። የቁጥሩ ነገር ግን ምንም ጥያቄ የለውም። በጣም አስደናቂ ቁጥሮችን ይዞ ወደ አርሰናል እንደመጣ ይታወቃል። አንድሪያ ቤርታ ብሩኖ ጉማሬሽን በማስፈረም ሂደት ላይ የተጠየቁትን ሁሉ የመክፈል ፍላጎት የላቸውም። ያው ይቀርባል የተባለው ገንዘብ 70 ሚሊዮን ፓውንድ ነው። በዩሮ ከገለጽ ነው 82 ሚሊዮን ዩሮ ነው። ያ የሚሆን ከሆነ አንድሪያ ቤርታ ለአርሰናል ካስፈረማቸው ተጫዋቾች ውስጥ ውዱ ዝውውር የብሩኖ ጊማሬሽ ይሆናል። በ29 ዓመቱ ማለት ነው። ቪክተር ዮኬሬሽ በ73.5 ሚሊዮን ዩሮ ነው የወጣው። በክረምት የዝውውር መስኮት የተጫዋቾች የዝውውር ሂሳብ መጋነኑ እንዳለ ሆኖ የእድሜው ጉዳይ ያሰጋቸው አርሰናላውያን ብዙ ውይይት ካደረጉ በኋላ ነው ይህን ገንዘብ ለማቅረብ ከውሳኔ የደረሱት 82 ሚሊዮን ዩሮ ወይም 70 ሚሊዮን ፓውንድ አካባቢ ማለት ነው። በአርሰናል አጠቃላይ የዝውውር ሂደት ውስጥ እንግዲህ የቤርታ ዝውውሮችን ብናያቸው ወደ 10 የሚጠጉ ዝውውሮችን ብናይ ማርቲን ዙቤሜንዲ፣ ኤብሬቼዜ፣ ኑኖ ማዱዌኬ፣ ክርስቶስ ዞሊስ፣ ፔሮ ሄንካፔ፣ ክርስቲያን ሞስኬራ፣ ክርስቲያን ኖርጋርድ፣ ኬፓ አሪዛባላጋ እና እንደዚሁም ደግሞ ኢላን ማስሊየርን አምጥተዋል። የእሳቸው ብቸኛ ነፃ የመጣው ዝውውር ወደ አርሰናል ግብ ጠባቂው ኢላን ማስሊየር ነው። ከዛ ውጭ በጣም ዝቅተኛ ገንዘብ የከፈሉት ለኬፓ አሪዛባላጋ ውዱ ቪክተር ዮኬሬሽ ነው። እነኚህ ሁሉ 10 ዝውውሮች የተፈጸሙት በአንድ ዓመት ውስጥ ነው፣ ወይም ባለፈው ክረምትና በዚህኛው ክረምት ነው። በዚህኛው ክረምት ግን በጣም ውድ ዝውውሮችን በአርሰናል ቤት እንዲሁ ይፈጽማሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ በርካቶች ጥያቄ እያነሱልን የነበረው
የያንዲዮ ሜንዲን ጉዳይ በተመለከተ ነው። የያንዲዮ ሜንዲን ጉዳይ በተመለከተም በአርሰናል በኩል ምንም አይነት ይፋ የዝውውር ጥያቄ አልቀረበም። ውድ የቃል ስፖርት ኢትዮጵያን የአርሰናል ቤተሰቦች አርሰናል በዝርዝር ውስጥ ብቻ ነው የያዘው። ብራድሌ ባርኮላም በዚህ ዝርዝር ውስጥ እንዳለ ይታወቃል። አርሰናል ምንም አይነት እንቅስቃሴ ግን በሁለቱም ዝውውር ላይ እንዳላደረገ ይታወቃል። ብራድሌ ባርኮላም እንደዚሁም ደግሞ በያንዲዮ ሜንዲም ላይ ብራድሌ ባርኮላም በተመሳይ በጣም የተጋነነ ዝውውር ሂሳብ በፓሪስ ሰን ዠርሜን ቀርቦበታል። ያን ዲዮሜንዲም ከ110 ሚሊዮን ፓውንድ በላይ ቀርቦበታል። ዝውውሩ ግን ሞር የመፈጸም ዕድሉ ወደ ፓሪስ ሰን ዠርሜን ነው። አርሰናል መረጃ አሰባስቧል። በብራድሌ ባርኮላ ላይ እንደውም ከአርሰናል ይልቅ በጣም እንቅስቃሴ ያደርጋል ተብሎ እየጠበቀ ያለው ሊቨርፑል እንደሆነ ይታወቃል። ከዛ ውጪ በአርሰናል በኩል ቡካዮ ሳካም ሳሊባም ቀዶ ጥገና ሳያደርጉ በማገገም ሂደት ውስጥ ብቻ ወይም በረፍት ብቻ ወደ ቡድኑ ይመለሳሉ ተብሎ ይታሰባልና በተከላካይም በሳካም ቦታ ላይ አርሰናል በተለይም በሳሊባ ቦታ ላይ የውሰት ዝውውር እንጂ ከፍተኛ ዋጋ አውጥቶ የቋሚ ዝውውርም በዚህ ክረምት ይፈጽማል ተብሎ አይታሰብም። እንደ አጠቃላይ አሁናዊ ሁኔታ በአርሰናል በኩል ያለው ይሄ ነው። ለአርሰናል ደጋፊዎች ግን ምናልባት የብሩኖ ጊማሬሽ ጉዳይ ዛሬ ሰበር መረጃ ሊኖር ይችላል። ምናልባት ኒካስል የቀረበለትን ይህን ገንዘብ ይቀበላል፣ አንድ ውድቅ ያደርጋል፣ ሁለትና ምናልባት አርሰናል ከዚህ ዝውውር በይፋ ወጥቻለሁ የሚልበት አጋጣሚ ከተፈጠረ ማለት ነው። ኒካስል ግን የዝውውር ሂሳቡን የአርሰናል ዛሬ የሚያቀርበውን ከተቀበለ ለአርሰናል ሂር ዊ ጎ የሚባልበት ሌላኛው ቃል ሊሆን ይችላል። ቃል ስፖርት ዩቲዩብ ቻናል ተከታትለን እናመጣዋለን። ላይክ ሳታደረጉን ግን እንዳትወጡ። ለ100 ሰብስክራይበር ጉዟችንም አጋርነታችሁ እንዳይለየን። ጥቂት ቆይተን እንመለስ።